ረስተው ነው እንዴ? ፈርመህ እኮ ነው የወጣኸው። ጫፍ ላይ ላለመድረስ ፈርመሃል እኮ። ፍቅር ነው። ፍቅር ይዞ ለእኔ ችግር የለውም፣ ግን እኔ እንደወድ ነው እንዳብድ እዚህ ጋር ቁጭ ለምጠብቀኝ? አዎ ፍቅር ነው። አንተ ግን ጤነኛ ነህ? እኔ እንጃ ፍቅር፣ ብዙ አመት ሆነኝ እኮ እኔ አልቻልኩም። በቃ ማንም ወደ እንዳለባት አታውቅም። ሂድና እዛቻን ፈልግ። ሰማኛለህ? አባዬ ቢያይህ ይገልሃል። እሺ? ሞት አልፈራም። ኧረ እባክህ ፍቅር ነው። ይኸውልህ ይሄ መጨረሻ ነው። መሞቻ ያቀርባልሽ ፖሊስ ነው የምጠራው። ጠሪያቸዋ። አንቺ ከሌለሽ እስር ቤቱም አንድ ነው። ይሄን የእንደ ፊልም እያየክ እንደዛ ካልሆንክ ትላለህ እንዴ? እስክ ሞት እወድሻለሁ። ስማኝ፣ በጣም እሺ የምታስጠላኝ። ሲጀምር ደግሞ ለእኔ አትመጥነኝም። ደግሞ እኮ አራዳ የሆንኩ ነው ይመስል በጣም ፋራ ነህ። እሺ? እና ደግሞ ፍቅር ምናምን የምትሆን አይደል? ደግሞ ስሚ ሰላምዬ፣ ኤቢ የምታስበው ሀሳብ እንኳንም አልሰማሻት። ምን ነው? ምን አስባ ነው? ኧረ እንኳንም አልሰማሻት ሰላም። በጣም ከባዱ ላንቺ ነው እባክሽ። ኤቢ ምንም ነገር ልታስብ እንደምትችል አውቃለሁ ሰላምዬ። ይሄ ግን በጣም የተለየበት። ቆይ ምን ብላ ነው የምልሽ ሰላምዬ? የምነግርሽ ነገር ከባድ ስለሆነ እንዳትደነግጥሽ። እሱም እንዳይደነግጥ እሺ? አልደነግጥም። ንገሪኝ ኤቢ ምን እንዳለች ታውቂያለሽ? ሰላም እዛ ጋር ባለፈው ቀናት አገቦች ብለን ሰላም ያረገዘችው ከአንተ ነው ወይም ደግሞ ከደረጀ ነው አላለችልሽ መሰለሽ? ለማ ለናታን ነው እንደዛ ያለችው? ኧረ ሌላ ጉድ። ሰላም አልደነገጥሽም እኮ። ለምን ደነግጣለሁ? ከዚህ ቀደምም እኮ ለእኔ ብላኛለች። አንዴ ለምን አልደነግጥም? አልደነግጥም። ሰላምዬ ማያስጠረጠር እንጂ እኔ እንኳን ብጠረጠር ጋሽ ይሄንን አያደርግም። እኔም ባታምነው በእናትሽ ፍቅር እኮ ጊዜና ቦታ አይወስኑ። ኧረ እሺ እኔ ምን ላድርግ? ከፈለክ ሙት፣ ይታወቃል። እዛ የምትወዳቸው ወንዶች ጋር ሄደህ እኮ እንደላም ትመለክ ይሆናል። ማን ያውቃል? ናም በሆንማ በምን እድል ጥጃ ውለድ። ከዛ ለምን እልሃለሁ? አየህ አይደል ወንድም የላትም ብሎ አሁንም መንገድ ላይ አስቆመው ያስጨነቀኝ እንዴ። አንተ ፖሊስ አትድረስባት አለ አይደል? እንደዛ የሆኑት እናትን እንኳን ትንሽ አያሳዝኑ? እሱ ነው ምን ያስባል? በጣም ማይብ እኮ ናታንዬ። አሁን ደግሞ እንኳን ይመጣልኝ እገልሻለሁ ጋር ነበርኩ። አንተን አይደል ናታ? አዎ እሱ ነው። በጣም የምወደው የወደፊት ባሌ ነው። ሰላም ወደ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ ዳጣ ድራማ ዛሬ ምን ተፈጠረው የሚለውን አፍረን እናያለን ማለት ነው። እኔን ከዚህ ሀገር ላስወጣሽ ነው አባትሽ፣ አርፈሽ የማትቀመጪ ከሆነ አለዛ ደግሞ ሕክምና መጀመር አለብሽ እያለቻት ነበር። ቆማሚ እኔ ምን አድርጌ ነው? ለምንድን እንደዚህ የምትጠሉ? ለምን ውጭስ የምትሉ? መጀመሪያም እኔም አትወዱኝ ሁላችሁም እያለች መጫወት ጀመረች። እንግዲህ ባንቺ ጥፋት ነው። በድጋሚ ምን እያሰረሽ ነው? ምን እያደረሽ ነው ብላ ጠየቀቻት ማርቲን። ነገር ግን ማሚ ሰላም ሆነ ቆይ የሰላም የልጅ አባት የማሳስብሽ እናንተ ናችሁ። እኔ ምን ያደረኩት? ማውጣት ያለበት ሌላ ማውጣት ያለባት እንጂ እኔ እንክሳልጃችሁ እንዴት ከዚህ እኔ ወደ ስደት ትልኩኛላችሁ በማለት እጅግ በጣም ስትናደድ ነበር። ጥንቹ እንግዲህ እወድሻለሁ ያለንቺ መኖር አልችልም እያላት ነበር። ነገር ግን ኢሜል ትሰማኛለህ? እኔ ጋር እንዳደርስ እኮ ፈርመን ወጣ አይደለ እንዴ? መናርቅ አልቻልኩማ እያላት ሲወራት ነበር። ነገር ግን እሷ ድጋሜ ላይ አልፈልግም፣ እኔ መቼም አልወድም፣ ደግሞ ፍቅር መጫወትን ነገር ብትረሳ ይሻላል በአሁኑ ጊዜ እያለችው ነበር። እንዳንቺ ቀላል ይመስልሻል እንጂ እኔ እኮ በጣም የምወድሽ እያላት ነበር። ናታን እባክህ ውጣ አሁን ሌላ ችግር ሳትፈጥረ ስለውት እሱ ግን አልወጣም፣ ምንም ቢፈጠር ኢሜል ላውራት እፈልጋለሁ እያሉ ነበር። ነገር ግን ማውራት የሚፈልግሽ ነገር በስነ ስርዓት አውሪ፣ ስድቡና መጥፎ ንግግሩን አቁመሽ በትዕግስት እስቲ አናግሪው ተረጂው እያላት ነበር። ነገር ግን መቼም ቢሆን አልረዳም፣ አልወደውም፣ ስለዚህ ይሄድልኝ ትልና ታባሯለች ማለት ነው። እሱ ግን ምንም ቢፈጠር እሽታሽን ካልተቀበልሽኝ የትም አልሄድም፣ አሁን ከኔ ጋር ቁጭ ብለሽ ማውራት አለብሽ እያላት ነበር። ኢሜ እባክሽ ተረጅና እስቲ አናግሪ፣ ቆይ ያለ ፍላጎቷ ማስገደድ ትችላለህ እንዴ ብላ ዳጣ ስጭው ነበር። እናም ችግር ሳትፈጥር ከዚህ ቤት ቶሎ ውጣ
ይለዋል ናታም። ነገር ግን እሱ አልወጣም እያለ ነበር። ኢሜ የምትናገረው ንግግር እጅግ በጣም ከባድ ነበር። ቆይ አሞሻል እንዴ? የምትናገር ነገር ወንድ ልጅን የሚነካና ስሜቱን የሚጎዳ መሆኑን ረስተሻል? ለዛ እኮ ነው ባለፈው ሊመታሽ የቻለበት። ምክንያቱም የምትናገሪ ንግግር አንዳንድ ጊዜ ለራስሽ እስቲ አዳምጪ። ሳትናገሪ በፊት የምትናገሪን ራስሽን ለማዳመጥ ሞክሪ እያላት ነበር። አይ እናንተ ናችሁ የታመማችሁ፣ እኔ ጤነኛ ነኝ። ስለዚህ አንተም በሆን ከዳጣ ጋር መቼም አትሆንም። ስለዚህ የኔ ብቻ ነህ የምትሆነው ብላ ጮኸችበት። አንቺ ታመሻል፣ እውነት ታመሻል እንጂ ጤነኛ ብትሆኝ ኖሮ የምትናገርን ቀድመሽ ታስብ ነበር በማለት ጥሏቸው ይወጣል ማለት ነው። ናታን እጅግ በጣም ተናዶ ነበር። እና እማዬ ልጅ ጤነኛ አይደለችም፣ ምክንያቱም ያሟታል። የምትናገረው ነገር አይደለም ለራሷ ለሰው የማይሰማ ነገር ነው። እና ለወንድ ልጅ ያላት ንቃትና አመለካከት በዚህ ልኩ ለምን አስፈለገ እያለ ነበር። እኔ በጭራሽ ከሷ ጋር ሊሆን ቀርቶ አጠገቤ እንድትደርስም አልፈልግም። እንኳን በዚህ ጸባይ ከሷ ጋር ሚስት ልትሆን ይቅርና ጓደኛውም ሊሆን አልችልም በጭራሽ እያለው ነበር። እና ደረጀን ከዚህ በኋላ ወደ ውጭ እንድልክ ለመላክ እፈልጋለሁ። ነገር ግን ማርታ እሺ የምትል አይመስለኝም። እሱ ጥሩ ሀሳብ ነው፣ በትምህርት ሆኖ ጥሩ ሀሳብ ነው፣ ከዚህ ብትሄድ እያለ ነበር ናታን። አይ ቢሆንም ማርታ ግን ከዚያ ጋር የትም እንድትሄድ ስለማትፈልግ ልጄ ከአጠገቤ እንድትርቅ አልፈልግም በጭራሽ። በዚህ መልኩ እኮ ለራሷ አደጋ ነው የምትፈጥረው፣ ችግር ውስጥ ነው የምትገባው። ስለዚህ ቀድመን መጠንቀቅ ያስፈልጋል እያለ ነበር። ማርታ ግን ከአጠገቤ በጭራሽ እንድትርቅ አልፈልግም፣ ልጄን የመጀመሪያ ልጄ እኮ ነች ደረጀ፣ ስለዚህ ወደ የትም እንድትሄድ አልፈልግም እያለችው ነበር። እና ባለፈውም የተደበደበችው በምትናገረው ንግግሯ እና በመሰሩ ወንድን ባለፈውም እንደዚህ ልጅ እኔን ክብሬ የሚነካው ነገር ስትናገር ነበር። እሱንም ችዬ ወደ አንቺ መጣ። አሁንም በሆነ አንቺ ፍቅር ይበልጥልኛል ብዬ እና ወድሻለሁ አይገባሽም እንዴ እያለው ነበር። ነገር ግን እሷ መቼም አልፈልግም አጠገቤ እንዳደርስ ሄድልኝ እያለችው ነበር። ነገር ግን አለዛም ፖሊስ ነው ደውዬ የማስጠራና አስቀፍድዳለሁ፣ ስለዚህ እኔም ባትከተል ይሻላል እያለችው ናታን ይመጣና ምን ተፈጥሮ ነው ብሎ ሲጠይቃቸው ነበር። እና ሰላምዬና ዳጣ ደግሞ እና ታዲያ አባቱ ማን ነው? ሰላምዬ እስቲ ለኔ ንገሪኝ እያለችው ነበር። እስቲ የምታስበውና የምታወራው ነገር እጅግ በጣም አደገኛ ነው፣ ሰላምዬ መደንገጥ የለብሽም እያለችው ከናታና ከደረጀ እንዳረገዘች ነው እየተጠራጠረችዋለች። ቆይ ሰላምዬ አልደነገጥሽም? ይሄማ ያጠራጥራል እያለቻት ነበር። ቆይ ለምን ደነግጣለሁ? ደግሞ እሷ እኮ ከዚህ በፊቱም ነግረኛለች እኮ ከዚህ በፊቱም ብላኛለች እኮ ታዲያ ለምን ደነግጣለሁ እያለችው ነበር። የምታስበውና የምትናገረውን ነገር አታውቅም። ስለዚህ የፈለገችው መቀበጣጠር ትችላለች። እሷ በተቀበጣጠረች ቁጥር እኔ መደንገጥ የለብኝም እያለች ነበር። በእርግጥ እኮ አንዳንዴ ልክ ነች እያለቻት ነበር። አንቺ እኮ ነሽ ልጅሽ አባቱ ማን እንደሆነ በግልጽ ልትነግረን ያልፈለግሽው እያለ ነበር። ናታ እንግዲህ ከአሁን በኋላ በዚህ መልኩ ከአንቺ ጋር መቀጠል አልችልም። አንቺ ጸባይሽ ካላስተካከልሽ፣ ለወንድ ልጅ ጥሩ አመለካከት ከሌለሽ፣ ቆይ እሱ ስለሰለብሽ እና እሱ ስላንቋሸሽ ናታ ይወደኛል ብለሽ አስበሽ ከሆነ በጣም ተሳስተሻል። ለሰው ልጅ ክብር ይኖርሽ። መጀመሪያ ለምትናገሪ ነገር ከመናገርሽ በፊት ቀድመሽ አስቤበት እያለ ነበር። እና ናታን በጥፊ በቦክስ ብሎ ጥለው ሄደን ማለት ነው። እንግዲህ ይህንን አጋጣሚ ተደበደበልኝ፣ ናታን ይወደኛል፣ ያፈቅረኛል፣ ለኔ ብሎ እኮ ተደባደበ እያለች ጉራ ማንፋት ትቀጥላለች ማለት ነው። የምታወሪን አታውቂም፣ ስለዚህ አሁን ዞር ቤት ከፊት ብሎ ጥላት ሄዳል። እስቲ አንዳንድ ጊዜ የምትናገሪ እያሰብሽ ተናገሪ እባክሽ እያላት ነበር። ነገር ግን እሷ የምትናገረውን በጭራሽ ልትረዳው አትችልም ማለት ነው። በምንድን ነው ታላችሁ ብላ ስጠይቃቸው አባትም እርጎ ከሰጠሽ እሰራልሻለሁ አልኳት። ከዛ ተስማማን፣ ግን ካልሰጠሽኝ አልሰራም አልኳት። በቃ በዚህ ነው ታላችሁ፣ በቃ ሽኔ አስታርቃቸዋለሁ፣ አሁን ዳኛቸው ሆናለሁ። ስለዚህ እያንዳንዱ ነገር ንገሩ
እያለቻቸው በጣም ተነሱና ተቃቀፉ እያለችው ነበር። እና ናታይ ስለተደባደብክልኝ እንደምትወደኝ አረጋገጥክልኝ እያለችው ነበር። ስለምወድሽ አይደለም የተደባደብኩልሽ እና ታዲያ ለምንድን ተደባደብክልኝ? ኤሜ ሰው ልጅ ወንድ ልጅ ተናዶ ሲመጣ እንዴት ነው እንደዚህ የምትናገሪ? ስሜቱን ነካው ነገር ምንም ቢፈጠር ለማረጋጋት መሞከር ነበረብሽ እያላት ነበር። ነገር ግን እሷ ምንም ቢሆን አይመለከተኝም፣ በቃ እኔ እሱን አልወደውም አንተን ነው የምወደው እያለችው ነበር። እናም በጣም ተቃቀፉና ታረቁ፣ በቃ አሁን እስቲ ትላቸዋለች። ከዛ ምጥንና ውሃ ተቃቀፉና ይታረቃሉ። ደስ የሚሉ ጓደኛሞችን ተጣኑ። ደስ የሚሉት የውሃማ ውሃ ነች ሁሌ ማለት ነው። እና ናታን በጣም ተናዶ ወደ ቤት ገባ። ኢሜል ትቶት ወደ ቤት ገባ። ናታን ምንድነው ተበሳጨ። ፊት እኮ ቀላ የተፈጠረ ነገር አለ ስትለው አያኔ ስማ ናታይ ስትል ምንድናሽው ናታይ ምን አይ እንደዛ አልኩ ሴተን ነው ይህ መራም ብቅል የፈጨ ነው በል እያለች ስትል ናታይ ስትል እንዳጋጣሚ እንግዲህ ኢሜል ትመጣለች። ምንድን ያልሽው ብላ ጠየቀቻት። አይ ምንም አላልኩትም አለቻት። የሰማሁት ነገር ምንድን ነው? አሁን ይሄ ናታን እኮ ነው እጋብዝሻለሁ ናታይ በይን አለኝ። ከዛኔ እሺ ብዬ አልኩት። አዎ ልጋብዝኝ እኔ ልጋብዝኝ ስለ ትንጠባረራለህ፣ ግን እሷን ልጋብዝ ብለህ ትለምናታለህ ለምን ብላ ጨዎች ማለት ነው። እሱም ዝም ነው ያለ። አሁን ለዛ ነው አሁንም ድጋሚ ናታይ ቅድም አስገዶሽ እንበል አሁንስ ለምንድነው ናታይ የምትሄዳ እያለችም ትጮህበታለች። ከጥልና አሁን ወደ ምጥል ቤት እየሄዱ ነበር እና አንድ ላይ እየሄዱ ያለም እንደ አጋጣሚ አረ ወይኔ ሮቹ ተናዷል እኮ በጣም ተናዶ ወደ ቤት እየሄደ ነበር። ምክንያቱም ተበሳጭቶ ነበር። እናንተ የምታወሩ ነገር የገባኝ አይደለም። አሁን ምንም ቢፈጠር ናታን ካንቺ ጋር አይሆንም፣ ምክንያቱም እኔን ይወደኛል፣ ተደባድቦልኛል እያለች ጉሯን መንፋት ቀጠለች። ኤሚ ማለት ነው። ተደባደበልሽ? አይ ደስ ይላል እያለት ነበር። እንግዲህ ደረጀማ ኢሜን ከሀገር ለማውጣት ከማርታ ጋር እያወራ ነበር። ማርታ ልጄ ከአጠገቤ በጭራሽ እንድትርቅ አልፈልግም፣ ለተወሰነ ጊዜ ከሆነ ማርታ ወክሽ ለ2 ዓመት ብቻ ከዚህ ጋር ትውጣ ይለዋል። ነገር ግን ማርታ በጭራሽ አይሆንም እያለችው ነበር። እና ናታ መቼም እንደማይሆን አዎ እኔን ይወደኛል፣ ይልቁንስ አትልፊ ናታን እኔን ብቻ ነው የምወደው፣ ምንም ብታረጉ አብራችሁ አትሆኑም እያለችው ስትልም ነበር። እና ደረጀም በጣም ተናዶ ነበር። ምክንያቱም ማርታም ዳጣ ከቤት ውጣ እንጂ ልጄ ከሀገር አትወጣም፣ በዳጣ ምክንያት ነው እንደዚህ የምትሆነው ብላ ነገረች። ደረጀ በጣም ደነገጠ። ምክንያቱም ዳጣ ቤት ተከራይቶ ውጭ እንዲያኖራት አትፈልግም። እሷ የምትፈልገው ቤተሰብ እንጂ ቤት ተከራይቶ መኖሩም አይደለም ማለት ነው። እንግዲህ ታምቹ ልክ ሲመጣ ደነገጡ። ዳጣም እንዳጋጣሚ ነበሩ። ኢሜ ወደዚህ ብሎ ጮኸ። አንተ ልጅ ታማል እንዲጓ እብድና ለምድረስ የምትሆነው ራስን ለምንድነው የማትቆጣጠረው እያለው ነበር ናታን። ከዛ አይ እኔ አንተን አልወድም ናታን ነው የምወደው፣ ውጣልኝ ከቤት ሂድልኝ፣ ፖሊስ እጠራለሁ እያለች